ሰላም ጤና ይስጥልን የተከበራችሁ የኢንፎ ሚዲያ ተከታታዮቻችን እንደምትሰነበታችሁ። ዛሬም እንደተለመደው በዓለም ዙሪያና በሀገራችን የተከሰቱ መረጃዎችን ይዘንላችሁ ቀርበናል። አብራችሁን ስትቆዩ የሚከተሉትን ዋና ዋና መረጃዎች ታደምጣላችሁ። የትግራይ ክልል ጊዜያዊ አስተዳደር ፕሬዝዳንት ሌተናል ጀነራል ታደሰ ወረደ የስልጣን ቆይታ ለተጨማሪ 6 ወራት እንዲራዘም በፌዴራል መንግስት መወሰኑ ታውቋል። ዛሬ ጠዋት ጠቅላይ ሚኒስትር አብይ አህመድ የክልሉን ዓመታዊ የአፈጻጸም ሪፖርት በገመገሙበት ወቅት የጀነራሉን ስልጣን ዘመን እንዲራዘም ስምምነት ላይ መደረሱን ለጉዳዩ ቅርበት ያላቸው ምንጮች ጠቁመዋል። በኢትዮጵያና ሱዳን ድንበር ወልቃይት አቅራቢያ ድንገተኛ የተኩስ ልውውጥ ተካሂዷል። አርሚ 7 የተባለው የትግራይ ታጣቂ ኃይል ድንበር ተሻግሮ ለመግባት ያደረገው ሙከራና የመከላከያ ሰራዊት ምላሽ ምንድነው? በአካባቢው ስላለው ወቅታዊ የጸጥታ ሁኔታስ እንዴት ነው የሚለው መረጃ በቀዳሚነት እናሰማችኋለን። የገንዘብ ሚኒስቴር ያዘጋጀው አዲሱ መመሪያ በመንግስት ባለስልጣናት ዘንድ ከፍተኛ ድንጋጤን ፈጥሯል። ጥሰት የፈጸመ ተሿሚ ዳግም አይሾምም የሚለው ይህ ድንጋጌ በመንግስት ሀብት አስተዳደር ላይ የሚታየውን ብክነት ለመግታት ታስቦ የተዘጋጀ መሆኑም ተገልጿል። የሪፖርተር ዘገባን ዋቢ በማድረግ መረጃውን አጠናክረናል። በዝርዝር ታደምጣላችሁ። የዋይት ሀውስ የመጨረሻ ማስጠንቀቂያና የቴህራን ያልተጠበቀ ምላሽ ተሰምቷል። ፕሬዝዳንት ዶናልድ ትራምፕ ለኢራን የሰጡት ቀነ ገደብ ሊጠናቀቅ ጥቂት ሰዓታት ብቻ ቀርተውታል። ኢራን የሰላም እቅዱን አድሏዊ ስትል ውድቅ ማድረጓ ቀጠናውን ወደማይመለስበት ጦርነት ይከተው ይሆን የሚለውን ጉዳይ አሁንም ብዙዎች እያነጋገረ ይገኛል። የአሜሪካ ጥቃት ኢላማዎችና የተባበሩት መንግስታት ድርጅት ጥረት በዛሬ ዘገባችን ይዘናል። እስከመጨረሻው ድረስ ስትቆዩ እነዚህን ዜናዎች ታደምጣላችሁ። እስከ ዜናዎቻችን ፍጻሜ ድረስ በድጋሚ አብራችሁን ቆዩ። ከዜናዎቻችን ጋር መልካም ቆይታ። በኢትዮጵያና በሱዳን አዋሳኝ ድንበር ወልቃይት አቅራቢያ በሚገኘው ሸረሪና በተባለ ስፍራ ባለፉት ቀናት በጸጥታ ኃይሎችና አርሚ 7 የተባለ የታጣቂ ቡድን መካከል ግጭት መከሰቱ ታውቋል። ግጭቱ የተቀሰቀሰው በሱዳን በኩል የሚንቀሳቀሱና የትግራይ ተወላጅ የሆኑ ታጣቂዎች ድንበር ተሻግረው ወደ ኢትዮጵያ ለመግባት ሙከራ ማድረጋቸውን ተከትሎ መሆኑ ተመላክቷል። ይህ ክስተት በድንበር አካባቢው ያለውን ወታደራዊ ውጥረት ዳግም እንዲያንሰራራ ያደረገ ሲሆን የፌዴራል መከላከያ ሰራዊትና የአካባቢው የጸጥታ ኃይሎች ሁኔታውን ለመቆጣጠር እርምጃ መውሰዳቸው ተገልጿል። የወጡ መረጃዎች እንደሚያመለክቱ ከሆነ ግጭቱ የተከሰተው ሸረሪና ተብሎ በሚጠራው በወልቃይት አካባቢ የሚገኝ ቦታ ሲሆን በሱዳን በኩል የሚንቀሳቀሰውና አርሚ 7 ተብሎ የሚጠራው የትግራይ ታጣቂ ኃይል የሱዳን ስደተኞች መታወቂያ የያዙና ቁጥራቸው ከ20 በላይ የሚሆኑ አባላቱን ወደ ኢትዮጵያ ግዛት ለማስገባት ሙከራ አድርጓል። እነዚህ ታጣቂዎች ድንበር ተሻግረው ለመግባት ያደረጉት ጥረት በአካባቢው ጥበቃ በሚያደርጉ ጸጥታ ኃይሎች መታወቁና ለተኩስ ልውውጡ መነሻ መሆኑም ተሰምቷል። የታጣቂዎቹን እንቅስቃሴ ተከትሎ በአካባቢው የሚንቀሳቀሰው መከላከያ ሰራዊትና ተከዜ ዘብ የተባለው የአካባቢው የጸጥታ ኃይል በጋራ በመሆን ምላሽ ሰጥተዋል። ለግጭቱ ቀጥተኛ መንስኤ ሆኗል ተብሎ የተጠቀሰው በሸረሪና አቅራቢያ የሚገኝ አንድ የጸጥታ ካምፕ የነበረው እንቅስቃሴ ተገን በማድረግ ታጣቂዎች ቦታውን ለመያዝ ባደረጉት ጥረት መሆኑን ከአካባቢው እየወጡ ያሉ መረጃዎች ያመለክታሉ። ሆኖም ከተደረገው የተኩስ ልውውጥ በኋላ የመከላከያ ሰራዊትና የተከዜ ዘብ ኃይሎች አካባቢውን መልሰው መቆጣጠራቸው ተገልጿል። ይህ ወታደራዊ ግጭት የተከሰተበት የወልቃይት እና የሱዳን ድንበር አካባቢ በተደጋጋሚ መሰል እንቅስቃሴዎች የሚስተዋሉበት ቀጠና መሆኑን የአካባቢው ነዋሪዎች ገልጸዋል። አርሚ 7 የተባለው ኃይል በሱዳን ስደተኞች መጠለያ ካምፖች ውስጥ የሚገኙ የቀድሞ የትግራይ ታጣቂዎችን ያቀፈ እንደሆነም የሚነገር ሲሆን ድንበር ተሻግሮ ወደ ኢትዮጵያ ለመግባት የሚያደርገው ተደጋጋሚ ሙከራ በቀጠናው ሰላም ላይ ስጋት ፈጥሯል። መንግስትና የሚመለከታቸው የጸጥታ አካላት ስለዚህ ድንበር ተሻጋሪ ሙከራ እስካሁን በይፋ የሰጡት ተጨማሪ መግለጫ የለም። የኢፌዴሪ የገንዘብ ሚኒስቴር በመንግስት ተሿሚዎች ላይ ጥብቅ ቁጥጥር የሚያደርግ አዲስ ረቂቅ መመሪያ ማዘጋጀቱን አስታውቋል። በመመሪያው ላይ እንደተመለከተው ከመንግስት የግዢ አፈጻጸምና ከንብረት አስተዳደር ጋር በተያያዘ የህግ ጥሰት የፈጸመ ማንኛውም ተሿሚ በማንኛውም የመንግስት ተቋም ውስጥ ዳግም እንዳይመደብ ወይም የሹመት ስልጣን እንዳያገኝ ይደነግጋል ተብሏል። ይህ እርምጃ በመንግስት ሀብት ላይ የሚፈጸሙ ብክነቶችን ለመግታትና ግልጽነትን ለማስፈን ያለመ መሆኑን ሚኒስትሩ አመልክቷል። የሪፖርተር ዘገባ እንደሚያመለክተው የገንዘብ ሚኒስቴር ይህንን መመሪያ ማዘጋጀት ያስፈለገው በመንግስት መስሪያ ቤቶች የሚታየውን የአሰራር ግድፈት በዘላቂነት ለመፍታት እንደሆነም ተገልጿል። በረቂቅ መመሪያው ላይ በዋናነት በጥፋተኝነት ከተጠቀሱት ነጥቦች መካከል ዓመታዊ የመንግስት የግዢ እቅድን በጥራትና በወቅቱ በኤሌክትሮኒክ ዘዴ አለማቅረብ፣
ዋነኛው እንደሆነም ተዘግቧል። በተጨማሪም የንብረት አስተዳደር ሪፖርቶችን በጊዜው አለመላክ እንዲሁም አገልግሎት የጨረሱ ንብረቶችን በወቅቱ አለማስወገድ እንደ ትልቅ ጥሰት ይቆጠራል ተብሏል። እነዚህ ግድፈቶች ተሿሚዎች ከመንግስት ሀብት ቁጥጥር ጋር በተያያዘ ያላቸውን ቸልተኝነት የሚያሳዩ በመሆናቸው ጥብቅ ክትትል እንደሚደረግባቸው መመሪያው ያመለክታል። ከዚህ በተጨማሪ የግዥ መረጃዎች ለህዝብ ይፋ አለመደረጋቸው እንደ ትልቅ የህግ ጥሰት ተመድቦ ተሿሚዎችን ከቀጣይ የስራ ድርድር እንደሚያግዳቸውም ተመላክቷል። ይህ አሰራር በመንግስት መዋቅር ውስጥ ስር የሰደደውን የሙስና ስጋት ይቀንሳል ወይ የሚለውን ሀሳባችሁን በኮሜንት ላይ ያስቀምጡልን። ግን መመሪያው ወደ ስራ ሲገባ ጥሰት የፈጸሙ ተሿሚዎች ከቦታ ቦታ በመዘዋወር ዳግም ሹመት የማግኘት እድላቸው ሙሉ በሙሉ እንደሚዘጋም ተገልጿል። የትግራይ ክልል ጊዜያዊ አስተዳደር ፕሬዝዳንት ጀነራል ታደሰ ወረደ የስልጣን ቆይታ ለተጨማሪ 6 ወራት እንዲራዘም በፌዴራል መንግስት መወሰኑ ታውቋል። ዛሬ ጠዋት ጠቅላይ ሚኒስትር አብይ አህመድ ዶክተር የክልሉን ዓመታዊ የአፈጻጸም ሪፖርት በገመገሙበት ወቅት የጀነራሉ የስልጣን ዘመን እንዲራዘም ስምምነት ላይ መደረሱን ለጉዳዩ ቅርበት ያላቸው ምንጮች ጠቁመዋል። የፌዴራል መንግስት የሌተናል ጀነራል ታደሰ ወረደ የፕሬዝዳንትነት የስልጣን ዘመን እንዲራዘም የወሰነው በክልሉ ያለውን የሽግግር ሂደት ይበልጥ ለማረጋጋት እንደሆነም ተመላክቷል። እንደ ዘገባው ከሆነ ጊዜያዊ አስተዳደሩ የተጀመሩ የሰላም ስምምነት ትግበራዎች እና የመልሶ ግንባታ ስራዎች ሳይስተጓጎሉ እንዲቀጥሉ የጀነራሉ ቆይታ አስፈላጊ ሆኖ መገኘቱን የፌዴራል መንግስት ከፍተኛ አመራሮች መስማማታቸውንም ተገልጿል። ዛሬ መጋቢት 29 ቀን 2018 ዓ.ም በተካሄደው ዓመታዊ የስራ አፈጻጸም ግምገማ ላይ ጠቅላይ ሚኒስትር አብይ አህመድ በክልሉ የታዩ ለውጦችና የቀሩ ስራዎችን በዝርዝር ተመልክቷል። ይህንን ግምገማ ተከትሎ የጀነራል ታደሰ ወረደ የስልጣን ቀነ ገደብ ለሚቀጥሉት 6 ወራት እንዲራዘም የተደረገው በክልሉ ውስጥ ያለውን ፖለቲካዊ ፍክክር በማርገብ ረገድ ጀነራሉ ሚዛናዊ ሚና ይጫወታሉ ተብሎ ስለታመነባቸው እንደሆነ ለቤተ መንግስት ቅርበት ያላቸው ምንጮች እየገለጹ ይገኛሉ። ይህ የስልጣን ማራዘሚያ ውሳኔ በሚቀጥሉት ቀናት በይፋ እንደሚገለጽም ይጠበቃል። ምንም እንኳን በጀነራል የስራ አፈጻጸም ላይ በተለያዩ አካላት ዘንድ ትችቶች ቢሰነዘሩም የፌዴራል መንግስት ግን አሁን ባለው ሁኔታ የለውጥ እርምጃ ከመውሰድ ይልቅ የነበረው አመራር እንዲቀጥል መፍቀዱን ጥያቄዎች አስነስቷል። ይህ ውሳኔ በትግራይ ክልል የሚገኙ የፖለቲካ ኃይሎች በተለይም በህወሓት ምን አይነት ምላሽ ሊሰጠው ይችላል የሚለውን ጉዳይ እየተጠበቀ ይገኛል። የመካከለኛው ምስራቅ ቀውስ አዲስና አደገኛ ምዕራፍ ላይ መድረሱ ተመላክቷል። የኢራን መንግስት ከአሜሪካ የቀረበለትን የ45 ቀናት የተኩስ አቁምና የሰላም ድርድር ጥያቄ በይፋ ውድቅ አድርጓል። ይህ ውሳኔ የተሰማው ፕሬዝዳንት ዶናልድ ትራምፕ ኢራን ወደ ድርድር ካልመጣች አሜሪካ ከባዱ ቅዠት ያለችውን መጠነ ሰፊ ወታደራዊ እርምጃ እንደምትወስድ በገለጹበትና ለዚህም የሰጡት የ10 ቀናት ማስጠንቀቂያ ሊያበቃ ጥቂት ሰዓታት ብቻ በቀሩበት ወቅት ነው። ኢራን የአሜሪካን የሰላም እቅድ ውድቅ ያደረገችው እቅዱ የእስራኤልን የጸጥታ ጥቅም ብቻ የሚያስቀድምና የኢራን ሉዓላዊነት የሚጋፋ ነው በሚል ምክንያት መሆኑ ታውቋል። የቴሄራን ባለስልጣናት እንደሚሉት ማንኛውም አይነት የተኩስ አቁም ስምምነት የኢኮኖሚ ማዕቀቦች ሙሉ በሙሉ የሚነሱበትን እና የእስራኤል ወታደራዊ እንቅስቃሴ የሚገታበትን ሁኔታ ማካተት አለበት። ይህ የኢራን ጽኑ አቋም በፓኪስታንና በሌሎች የአካባቢው ሀገራት ሲደረግ የነበረውን የሽምግልና ጥረት ወደ አለመግባባት ቀይሮታል። በሌላ በኩል ፕሬዝዳንት ዶናልድ ትራምፕ ለኢራን የሰጡት ቀነ ገደብ ሊጠናቀቅ ባለበት በዚህ ወቅት ዋይት ሀውስ ወታደራዊ አማራጮችን በዝርዝር እያጤነ ይገኛል። ፕሬዝዳንቱ በሰጡት መግለጫ ኢራን ለሰላም የምትሰጠው እድል ካበቃ አሜሪካ በኢራን ስልታዊ ወታደራዊና የኢኮኖሚ ተቋማት ላይ ከባድ ጥቃት እንደምትሰነዝርም አስታውቋል። ከፔንታጎን የወጡ መረጃዎች እንደሚያመለክቱት አሜሪካ አየር ኃይልና የባህር ኃይል በኢራን የሚገኙ የነዳጅ ማጣሪያዎች ላይ የኃይል ማመንጫዎችን እና ዋና ዋና የትራንስፖርት መስመሮችን ኢላማ ያደረገ የጥቃት እቅድ አዘጋጅተዋል። ውጥረቱ በጨመረበት በዚህ ወቅት የተባበሩት መንግስታት ድርጅት ዩኤን በሆርሙዝ ሰርጥ በኩል የሚደረገውን የዓለም አቀፍ የንግድ ፍሰትና የሰብአዊ እርዳታ እንዳይስተጓጎል አዲስ የስራ ቡድን አቋቁሞ እንቅስቃሴ ጀምሯል። ይሁን እንጂ በኢራን የሚደገፉ ታጣቂዎችና የአሜሪካ ወታደራዊ ኃይሎች በቀጠናው የሚያደርጉትን እንቅስቃሴ ለማንኛውም አይነት ግጭት መንስኤ ሊሆን እንደሚችል ተሰግቷል። በታሪክ ታይቶ የማይታወቅ ወታደራዊ ክምችትን በባህረ ሰላጤው አካባቢ መታየቱ ቀጣዮቹ ጊዜያት ለመካከለኛው ምስራቅ ሰላም እጅግ ወሳኝ መሆናቸውንም አሳይቷል። ኢራን የሰላም እቅዱን አድሏዊ ነው በማለት ውድቅ ማድረጓን ተከትሎ ዋይት ሀውስ የምትሰጠው ቀጣይ ምላሽ እየተጠበቀ ይገኛል። ፕሬዝዳንት ትራምፕ ከባዱ ቅዠት ያሉት እርምጃ በተግባር ይተረጎማል ወይስ አሁንም ለዲፕሎማሲ እድል ይሰጣል የሚለው ጥያቄ የዓለም አቀፍ መገናኛ ብዙሃን ዋነኛ ትኩረት ሆኗል። አድማጮቻችን እስከ መጨረሻው ድረስ ቆይታችሁ ዜናዎቻችንን ስለተከታተላችሁ እጅግ አድርገን እናመሰግናለን። ይህንን ሚዲያ ላይክ፣ ሼር፣ ሰብስክራይብ በማድረግ ቤተሰብ እንድትሆኑ በአክብሮት እንጋብዛለን። በቀጣይ ጊዜ እስከምንገናኝ መልካም ቆይታ